ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንደተለመደው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ዝርዝር የግንባር መረጃዎችን የተመለከቱ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በኢትዮጵያና ሱዳን ድንበር አካባቢ አዳዲስ መረጃዎች አሉ። ከዚህ ጋር በተያያዘ በሁመራ እስከ ምዕራብ አርማጭሆ አወጤርና ሰላምበር ተብሎ የሚጠራው አካባቢ ድረስ የሱዳን ጦር አዳዲስ ወታደራዊ መስመሮችን እየዘረጋ ሲሆን በቤንሻንጉልና በብሉ ናይል ግዛት ደግሞ አዳዲስ መረጃዎች አሉ። እነዚህን ጨምሮ በኢትዮጵያና ሱዳን ድንበር አካባቢ ያሉ የ24 ሰዓት ወታደራዊ የድንበር መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር በአማራ ክልል በተለያዩ አካባቢዎች የተደረጉ ያሉ የደፈጣ ጥቃቶች፣ የከበባ ጥቃቶች፣ የግንባር ውጊያዎችና ተዛማጅ ወታደራዊ ስምሪትና መረጃዎችን በተመለከተ የ24 ሰዓት አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ እንደዚሁ አገር አቀፍ አጠቃላይ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ትኩስና አዳዲስ መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ያስኳቸው መረጃዎች በተለያዩ አካባቢዎች በተለይ በኦሮሚያ ክልል በአዋሳኝ ባሉ የኢትዮጵያ ብዙ ክልሎች በተደጋጋሚ ግጭቶች ይቀሰቀሳሉ። ይህ እንግዲህ ከባህል ከኋላ ታሪክ ጋር ከመጣ ተያያዥ ታሪክ ጋር የሚገናኝ ነው። ሌሎችን በመጨፍለቅና በወረራ በመያዝ የጉድፍቻ ፖለቲካ የመመስረት አሁን ደግሞ በትጥቅና በዘመናዊ ጦር መሳሪያ በመታገዝ የሚደረጉ እንቅስቃሴዎች ናቸው። ከዚህ ጋር በተያያዘ በሲዳማ ክልልና በኦሮሚያ ክልል አዋሳኝ አካባቢዎች ያለውን ግጭት የተመለከተ መረጃ እንዲሁም በኦሮሚያ ክልል በተለይ በአባይ ሸለቆ አቅራቢያ ባሉ የሰሜን ሸዋ አካባቢዎች በአማራ ተወላጆች ላይ የደረሰውን ጭፍጨፋ ከዚህ ጋር በተያያዘ በዋናው መንገድ ከአዲስ አበባ ደብረ ማርቆስ፣ ባህር ዳር፣ ጎንደር በሚወስደው መንገድ ላይ እንደዚሁ መንገደኞች እንደወትሮው ታግተዋል። እነዚህን ጨምሮ የተለያዩ መረጃዎችን በዝርዝር አደርሳችኋለሁ። ቤንሻንጉል ክልልን ወደ ኦሮሚያ ክልል ከፊሉን እንዲሁም ደግሞ ከፊሉን በፌዴራል ጸጥታ ስር ለማስተዳደር እንቅስቃሴዎች መጀመራቸውን የሚገልጹ መረጃዎች አሉ። በኢትዮጵያና ሱዳን ድንበር አካባቢ ያለውን ውጥረት ተከትሎ የክልሉ የጸጥታ ኃይል ያለው አመኔታ እዚህ ግባ የሚባል ባለመሆኑ ሽመልስ አብዲሳ ወደ አሶሳ ከተማ ትላንትና ሄዶ ነበረ። ይህንን ተከትሎ አዳዲስ መረጃዎች እየወጡ ነው የሚገኙት። እንግዲህ አብዛኛውን አካባቢ ወደ ኦሮሚያ፣ ሌላውን ደግሞ በፌዴራል አድርጎ በኮማንድ ፖስት ለማስተዳደር እንቅስቃሴዎች አሉ በሚል የክልሉ ተወላጅ ፖለቲከኞች፣ ታጣቂዎችና እንዲሁም ደግሞ ጉዳዩን የሚከታተሉ አካላት ተቃውሞ እያቀረቡ ነው የሚገኙት። ይሆናል አይሆንም የሚለውን አብረን የምናየው ይሆናል። ሽመልስ አብዲሳ ግን ወደ አካባቢው ጉብኝት አድርጎ ከሱዳን አንጻር ታጣቂና ተጨማሪ ሚሊሻ ወደ ክልሉ ለማሰማራት ከፌዴራል መንግስት ባሻገር ከክልሉ ባለስልጣናት ጋር መነጋገሩን ነው መረጃዎች የሚገልጹት። ያው በክልል ደረጃ የሚሊሻ ምልመላ፣ የአድማ ብተናና የክልሉ የጸጥታ ኃይል የተጠንቀቅ ጥሪ እንዲሁም ደግሞ የክተትና ወደ ግንባር እንቅስቃሴ ታዟል። ከዚህ አንጻር እንግዲህ ካለው ሁኔታ አንጻር እነ ሽመልስም ተጨማሪ የክልላዊ ጸጥታ ኃይል በሌላ ክልል ውስጥ ለማሰማራት እና ዓለም አቀፍ ድንበሮችን ለመጠበቅ እንቅስቃሴ ያደረጉ ነው። ይህንን በተመለከተ እንግዲህ ከአካባቢ የተለያዩ መረጃዎች እየወጡ ነው የሚገኙት። ከተለያዩ አካባቢዎች ሀሳብ አስተያየቶችን፣ ጥቆማዎችን አድርሳችሁኛል። በእጅጉ ነው የማመሰግነው። የተለያዩ ሀሳብ አስተያየቶችን አድርሳችኋል። ከሀሳብና ከአስተያየቶቻችሁ መካከል ዲያስፖራው በአደባባይ ያለው ተሳትፎ ምንድን ነው የቀነሰው ለሚለው የተለያዩ አስተያየቶችን ሰጣችሁ ተመልክቻለሁ። ከዚህ ጋር በተያያዘ መሬት ላይ ያሉትን ሁኔታዎች በተመለከተ እነሱ መስተካከል አለባቸው የሚል ብዙ ይዘት ያላቸው ዲያስፖራው መሬት ላይ ስላለው ትግል መረጃዎችን በቤተሰቦቹ በቅርብ ጓደኞቹ ነው መረጃዎችን የሚያሰባስበው። ከዚህ አንጻር መሬት ላይ ያለው ሁኔታ መስተካከል ያለባቸው ጉዳዮች ዲያስፖራውን እንደዚሁ ከትግል እንዲሸሽ አድርገውት ሊሆን ይችላል የሚል አስተያየት ተመልክቻለሁ። እንግዲህ እነዚህም ሆኑ ሌሎች ምክንያቶች ወደ ኋላ ቢባልና በዚህ ሁኔታ እንግዲህ አማራው ከፖለቲካዊ ወታደራዊ ውክልና ውጭ ሊሆን የሚችለው ወደፊት ከዚህ የበለጠ ጉዳይ እንደሆነ ታውቆና አሁን በወቅታዊ ሁኔታም በንጹሃን ላይ ጉዳት እየደረሰ ያለው በወገን ላይ ስለሆነ ይሄኛው ጉዳይ ያሉ ችግሮችን እንዲስተካከሉ ተጠግቶ መስራትና የራስ ጉዳይ ስለሆነ አለመሸሽ መፍትሄ ይሆናል። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ ሰላሌ የሚወስደን መረጃን እናስከትለው። በሰላሌ ቀጠና ገብረ ጉራቻ እና ሰላሌ መካከል አሊዶሮ ተብሎ በሚጠራ ቦታ ትላንትና 43 መንገደኞች ታግተው ተወስደዋል። ይህን ትናንትና መነጋገሪያ ከነበሩት መረጃዎች መካከል አንዱ ነበር። ታጣቂዎቹ ሹፌሩን በጥይት መተው ከባድ ቁስለኛ ሲያደርጉ በተሽከርካሪ ውስጥ እንደዚሁ በሶስት ሰዎች ላይም በጥይት ጉዳት ደርሷል። ይሄ እዚህ ቦታ በተሽከርካሪ ላይ የተፈጸመው የጥይት ድብደባ ወደ 19 ጊዜ የሚደርስ መሆኑና
ጥይቱ ከፊት ከሹፌሩ አቅጣጫ የተተኮሰ መሆኑን የመረጃ ምንጮች ይገልጻሉ። 5 ተሳፋሪዎች ሩጠው ሲያመልጡ 43ቱ ታግተው ተወስደዋል። አውቶቡሱ ከአዲስ አበባ ወደ ደብረ ማርቆስ እየሄደ እንደነበር የመረጃ ምንጮች ገልጸዋል። በዚህ ቦታ ላይ ባለፉት ዓመታት ከ37 ጊዜ በላይ እገታዎች፣ ግድያዎች እንዲሁም ደግሞ የንብረት ውድመትና በሹፌሮች ላይ ግድያዎች ተፈጽመዋል። እንግዲህ እስከዛ ድረስ የተፈጸመው ተሽከርካሪዎች ይህንን ያህል ቁጥር እንዳላቸው የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንግዲህ ዝርፊያው እየተፈጸመ ያለው በከተማና በጫካ በስምሪትና በቅንጅት በሚንቀሳቀሱ ታጣቂዎች ጥምረት እንደሆነ ነው መረጃዎች የሚያሳዩት። ከዚህ በፊት ከታጋቾቹ በተገኘ መረጃ መሰረት አጋቾቹ ሱሉልታ፣ ቡራዩ፣ አዲስ አበባ ዙሪያ ከኦሮሚያ ክልል ፖሊስና የጸጥታ አባላት ጋር ስምሪት እንዲሁም ደግሞ ግዳጆችንና መረጃዎችን የሚቀባበሉባቸው አድራሻዎችና ቢሮዎች እንዳሏቸው ጭምር ታግተው የተለቀቁ ሰዎች ይህንን አጋልጠዋል። ከዚህ በፊት ከታጋቾቹ በተገኘው መረጃ እንግዲህ አጋቶቹ ሱሉልታና ቡራዩ የመገናኛ ወይም ደግሞ የቀጠሮ መያዣ የስምሪት መቀበያ ቢሮዎች አሏቸው። ከዚህ ጋር በተያያዘ በዚህ እገታ ሆቴል ህንፃ የሚሰሩ የኦሮሚያ ክልል የጸጥታ ባለስልጣናት እንዳሉም እንደዚሁ መረጃ ምንጮቹ ገልጸዋል። ይህንን በተመለከተ እንግዲህ ከክልሉ የጸጥታ ቢሮዎች ጋር በቅንጅት ነው እነዚህ ታጣቂዎች እገታ የሚፈጽሙት። ይሄ ቦታ ይታወቃል፣ ለምን የጸጥታ ኃይል እንደማይሰማራበትም ሲጠየቁ እንግዲህ ያው የሌሎቹ የገንዘብና የጥቅም ሰንሰለት ያለበት የእገታ ቦታ ስለሆነ ነው። ከዚህ ጋር በተያያዘ እንግዲህ በአንድ መኪና እስከ 50 ሚሊዮን እስከ 100 ሚሊዮን ብር ድረስ ነው ከ1 ሚሊዮን እስከ 2 ሚሊዮን ተሳፋሪዎች በአንድ ዙር እየተጠየቁ የሚገኙት። በዚህ ሁኔታ ብዙዎቹ መክፈል ያልቻሉ ተገድለዋል፣ የአካል ጉዳት ደርሶባቸዋል፣ የስነ ልቦና ጫና ደርሶባቸዋል። መክፈል የቻሉ ደግሞ ያላቸውን ጥሪት እንዲሁም ደግሞ ከሰው ለምነውም ከፍለው ወጥተዋል። ይሄ እንግዲህ እየተፈጸመ ያለውን ሰቆቃ የሚያሳይ ነው። በዚሁ በሰሜን ሸዋ በጉሃጽዮን ወረዳ በአባይ ሸለቆ ቆላማ መንደሮች ታጣቂዎች ከባድ ጥቃት መፈጸማቸውንም የወጡ መረጃዎች ይገልጻሉ። በጉሃጽዮን ወረዳ በአማራ በብዛት በሚኖርባቸው የአባይ ሸለቆ ቆላማ ቀበሌዎች ታጣቂዎቹ ወደ መንደሩ ዘልቀው በመግባት በቁጥር ያልታወቁ ሰዎችን አፍነው ወስደዋል፣ ግድያ ፈጽመዋል። እንዲሁም ደግሞ መኖሪያ መንደሮችን በእሳት በማቃጠል አውድመዋል ነው የተባለው። በቁጥር ያልታወቁ ሰዎች እንደዚሁ ታፍነው ተወስደዋል፣ ተገድለዋል ከሚለው ባሻገር አካባቢ መንደሮች ሲቃጠሉ አካባቢ በጭስ ታፍኖ ይታይ ነበር ብለዋል የመረጃ ምንጮቹ። ታጣቂዎቹ ይህንን ጥቃት የሚፈጽሙት ልክ ከላይ መኪና እንደሚታገተው ከመደበኛ የአካባቢው አስተዳደር ጋር በመቀናጀት እንደሆነ ነው ያስታወቁት። ለዚህ ደግሞ ማሳያ በሚል የመረጃ ምንጮች የገለጹት አማራው ቀደም ብሎ በኃይል ትጥቅ እንዲፈታ በመደረጉ ለጥቃት ተጋላጭ እንዲሆን በመደረጉና ታጣቂዎቹ ከዚህ በፊት ደፍረው የማይንቀሳቀሱባቸው ቀበሌዎች አማሮ ገበሬዎች ትጥቅ መፍታታቸውን ተከትሎ አሁን ገበሬውን በኃይል እንደዚሁ ጥቃት ሊፈጽሙበት ችለዋል። ይህ እንግዲህ በተቀናጀ ሁኔታ የሚፈጸም ጥቃት ነው። እነዚህ ጥቃቶች የተፈጸሙባቸው የጉሃጽዮን ቆላማ የአባይ ሸለቆ መንደሮች መነሰሬ፣ ድሬ፣ ጅበል፣ የእጁ፣ ደንበዛ፣ ማናዩ፣ ገነት፣ ሲሮ፣ ግርሚ ተብሎ በሚጠሩ መንደሮች ነው እነዚህ ታጣቂዎች ይህንን ጥቃት እየፈጸሙት። ጥቃቱ የተፈጸመው ትናንትና ግንቦት 11 2018 ከረፋዱ 3 ሰዓት እስከ አመሻሹ 11 ሰዓት ድረስ እንደሆነ መረጃዎች ይጠቁማሉ። ወደ ሌሎች መረጃዎች ስንሄድ ደግሞ በኦሮሚያ ክልል እና በሲዳማ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት ከ17 በላይ ሰዎች ሕይወታቸው ማለፉን የመረጃ ምንጮች ገልጸዋል። በሲዳማ ክልል ጭሬ ወረዳ እና በኦሮሚያ ክልል ሃሮንፋማ ወረዳዎች መካከል የጉባ ሄማ ተብሎ በሚጠራ ቦታ በተቀሰቀሰው ግጭት 17 ሰዎች ሕይወታቸው አልፏል። ግጭቱ የተቀሰቀሰው የኦሮሚያ የልዩ ኃይል እና የሚሊሻ አባላት ገበያ ላይ በነበሩ የሲዳማ ተወላጆች ላይ በመተኮስ 7 ሰዎችን መግደላቸውን ተከትሎ ነው። ይህንን ተከትሎ ዘግይት ብሎ የሲዳማ ክልል የአካባቢ ጸጥታ ኃይልም ያጸፋ ምላሽ ሰጠ። በዚህ መሃል እንግዲህ የኦሮሚያ ሚሊሻና አድማ ብተናን ጨምሮ 17 ሰዎች መገደላቸውን ከአካባቢ የወጡ መረጃዎች ያሳያሉ። ቁስለኞቹ ወደ ቦረና፣ ጭሬ እና ሐዋሳ ሆስፒታል ስለመወሰዳቸውን ከአካባቢ የወጡ መረጃዎች ይህንን አረጋግጠዋል። በዚህ ምክንያት እንግዲህ በሁለቱ ክልሎች ተደጋጋሚ ግጭቶች ባለፉት 5 ዓመታት በዚህ ቀጠና የጸጥታና የሚሊሻ ሰዎችን ጨምሮ ቁጥራቸው በውል ያልታወቁ ሰዎች ስለመሞታቸው መረጃዎች ያሳያሉ። ዛሬ ግጭቱ የቆመ ሲሆን ፌዴራል ፖሊስና መከላከያ ወደ አካባቢው ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። በነገራችን ላይ እነ ሽመልስ አብዲሳ ጋር አዋሳኝ ክልል ሆነው
ጥቃት ያልተከፈተባቸው ዘመቻ ያልተደረገባቸው በህገወጥና እንዲሁም ደግሞ በህጋዊ ሁኔታ ወረራ ያልተፈጸመባቸው ዞኖች፣ ክልሎች የሉም። ጉራጌ ዞን ከውስጥ ባለ የብሔር ጥያቄ እንዲሁም ደግሞ በሸኔ ታጣቂዎችና በመደበኛ ታጣቂ፣ ቤንሻንጉል ያው እንደሚታወቀው፣ ጋምቤላ እንደሚታወቀው፣ ሌሎቹ የደቡብ ክልሎች እስከ አርባ ምንጭ ድረስ ያሉት አካባቢዎችና የዲላ ቀጠናን ጨምሮ ሲዳማ ክልል፣ ሶማሌ ክልል፣ አፋር ክልልን፣ አዋሽና አካባቢውን ጨምሮ ህገወጥ ታጣቂዎች በክልሉ በሚደገፉ ታጣቂዎች ስምሪት ይሰጣል። እነሱ ያፈናቅላሉ። ከዛ በኋላ ሌላው ሄዶ መሬቱን እንዲይዝና ወደ ክልሉ እንዲጠቃለል ይደረጋል። ይሄ ስልታዊ ሁኔታ ነው። በአዲስ አበባ ደግሞ ዙሪያ ያለው ደግሞ ከዚህም እየከፋ ነው። ያው ህግና ስርዓትን መሰረት አድርገን በሚል ህዝቡን የድሃ አድርገነዋል በሚል ነው ይህንን እያደረጉ ያሉት በሁሉም አካባቢዎች። ከኦሮሚያ ክልል ጋር የማይዋሰነው ትግራይ ክልል ብቻ ነው እንግዲህ ከዚህ ሁኔታ ሩቅ ነው የሚገኘው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ኢትዮጵያ ውጥረት ወዳልተለየው የምዕራብ ኢትዮጵያ ቀጠና የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ አሶሳ ቀጠና የኢትዮጵያ መከላከያ ሰራዊት ዋና ማዘዣ ካምፑን ለቆ ወጥቷል። በኢትዮጵያና ሱዳን ድንበር ከተማ ኩርሙክ በአልቡርሃን ጦር የሚፈጸመው የአየር ጥቃት እንደቀጠለ ነው። የአየር አሰሳና ቅኝትም እንደቀጠለ ሲሆን ከተማውን ለቀው የወጡት በኢትዮጵያ መከላከያ ሰራዊት ወደ ኋላ አፈግፍጓል። የአየር ጥቃቱን በመስጋት እንደሆነ ነው የተገለጸው። በኢትዮጵያ በኩል 7000 በላይ ሰዎች ሲፈናቀሉ በሱዳን በኩል ደግሞ ከኩርሙክ እስከ ብሉናይል ትልልቅ ከተሞች ድረስ እስከ 70,000 የሚደርሱ ሰዎች መፈናቀላቸውን ዓለም አቀፍ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ እንግዲህ የኢትዮጵያ ጦር ሰራዊት ዋና ካምፑን ለቆ ወደኋላ ወጥቷል። በተከታታይ ካለው የአየር ጥቃትና የሱዳን ጦር ወደ ቀጠናው መጠጋት ጋር በተያያዘ ሰራዊቱ ኩርሙክ ከተማ የነበረውን የድንበር ከተማ ነች፣ ይችን ኬላ ለቆ ወደኋላ ወጥቷል። በዚህ ሰዓት የኢትዮጵያ ሰራዊት ወደኋላ ወደ ኢትዮጵያ መሬት ገባ ብሎ ወደሚገኝ ሆርዘብ ተብሎ ወደሚጠራ ጊዜያዊ ካምፑን ቀይሮ አፈግፍጓል። ኩርሙክ ከተማ የነበሩ የአርኤስኤፍ እንዲሁም ደግሞ የሱዳን ህዝብ ነጻነት ንቅናቄ የሚባሉት ኃይሎችም እንደዚሁ ኩርሙክ ከተማን ለቀው ወጥተዋል። ባዶ ከተማ ሆናለች ኩርሙክ። አልቡርሃን እንደዚሁ በየቀኑ የአየር ጥቃት እና የአልቡርሃን 4ኛ ክፍለ ጦር ብርጌድ 16 ተብሎ የሚጠጋው ወደ አካባቢው ውጊያ እያደረገ መጠጋቱንም የመረጃ ምንጮች ገልጸዋል። የሱዳን ጦር በዚህ ቀጠና ሁለት ወሳኝ ቦታዎችን መቆጣጠሩ ሲገልጽ፣ አርኤስኤፍም በተመሳሳይ ይህንን እያለ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ እነ ሽመልስ አብዲሳ ወደ ቤንሻንጉል ክልል ከኦሮሚያ ክልል የጸጥታ ኃይል ድጋፍ ለማሰማራት እንደዚሁ እንቅስቃሴ እያደረጉ መሆናቸው ተገልጿል። ይሄ በክልሉ ጣልቃ ገብነት በሚል ተቃውሞ እየቀረበበት ነው የሚገኘው። ያሁኑ እንግዲህ ግን እነ ሽመልስን ከማሰማራት የሚያግዳቸው ያለ አይመስልም። ይህ በእንዲህ እንዳለ ደግሞ የሱዳን ፈጥኖ ደራሽ ኃይሉ ሶስተኛው ቁልፍ የግንባር ወታደራዊ አዛዥ የሚባለው ሰው አርኤስኤፍን ጥሎ ወጥቷል። ይህም በአንድ ሳምንት አርኤስኤፍን ጥለው የወጡ ቁልፍ ወታደራዊ አዛዦችን ቁጥር 7 ያደርሰዋል። አርኤስኤፍ ወይም ደግሞ መሐመድ ደጋሎ ጦር ውስጣዊ ወታደራዊ ችግር ውስጥ መውደቁን መረጃዎች ያሳያሉ። አሊ ራዚቅን ጨምሮ ሌሎቹ የወታደራዊ አዛዦች ከጀነራል አልቡርሃን ጎን ለመሰለፍ መስማማታቸው ደግሞ ጉዳዩን የበለጠ የከፋ ያደርገዋል። ሌሎች ራሳቸውን አግለዋል። አንዳንዶች ደግሞ ከአልቡርሃን ጎን ሆነው እንደገና ጀነራል መሐመድ ደጋሎን ጦር ለመውጋት እንቅስቃሴ እያደረጉ ነው የሚገኙት። በሱዳን ባለው የጃዙር እና የቀጥታ ጦርነት አርኤስኤፍ በኃይል የሚበታተን ከሆነና የሚሸነፍ ከሆነ ከአብይ አህመድ መንግስት ጋር ቀጥታ ግንኙነት ያለው ሽንፈት ነው የሚሆነው። ይህንን ባጭሩ ስንመለከት በሱዳን ውስጥ ባለው ሁኔታ ግብጽ በፊት አውራሪነት የምታስተባብረው ከህወሓት እስከ አስመራ ድረስ ያለው ኃይል ከአልቡርሃን ጎን ነው። አልቡርሃን ደግሞ በኢትዮጵያ ትጥቅ ትግል የሚያደርጉ የሚንቀሳቀሱ ታጣቂዎችን ይደግፋል፣ ያደራጃል በአብይ ላይ ማለት ነው። አብይ ደግሞ ከዩናይትድ አረብ ኤሚሬትስ ጋር በመሆን አልቡርሃን ጋር እየተዋጋ የሚገኘውን የሱዳን ፈጥኖ ደራሽ ኃይል እንዲሁም ደግሞ የሱዳን ነጻነት ንቅናቄና አሊያንስ ወይም ደግሞ ትብብር የሚባለውን ቡድን ይደግፋሉ። ይሄ እንግዲህ የጀነራል መሐመድ ደጋሎ ጦር የሚሸነፍ ከሆነ ግብጽ በሱዳኑ የጃዙር ጦርነት የበላይነቱን ትወስዳለች። ከዚህ ጋር በተያያዘ እንግዲህ ከናይል ከአባይ ፖለቲካ ጋር በተያያዘ ግብጽ የምትደግፋቸው ቡድኖችና ከአብይ አህመድ ጋር ጦርነት እያደረጉ ያሉ ቡድኖች ወደፊት የመምጣት እድላቸው እንግዲህ ሰፊ ነው የሚሆነው። ይህ እንግዲህ የሱዳን ጦር በኢትዮጵያ ውስጥ ያለውን አጠቃላይ ወታደራዊና ፖለቲካዊ ሁኔታ እንዴት ተጽዕኖ እንደሚያሳርፍበት የሚያሳይ መረጃ ነው። ለማንኛውም እንግዲህ 7 ወታደራዊ አዛዦች በአንድ ሳምንት ጥለውት የወጡት
የአርኤስኤፍ ቀጣዮቹ ጊዜያት አብረን የምናያቸው ይሆናል። ወደ ተከዜ ቀጠና የሚወስደን መረጃ ላስከትል። በተከዜ ቀጠና ደግሞ ከተለያዩ አርቢዎች የተውጣጡ የህወሓት ታጣቂዎች ከግዳጅ ቀጠናቸው በመውጣት ወደ ጠለምት በመሻገር እየጠፉ መሆናቸውን የወጡ መረጃዎች ይገልጻሉ። ታጣቂዎቹ በቡድንና በተናጠል በመሆን ነው ከግዳጅና ከስምሪት ቀጠና እየወጡ ያሉት። ታጣቂዎቹ ተከዜን ተሻግረው አቀባበል ይደረግላቸዋል። አንዳንዶቹ ወደ አዲስ አበባ ይሸኛሉ። አንዳንዶቹ ደግሞ በዚሁ ቀጠና ከሚገኘው የነጌታቸው ኃይል ጋር የትግራይ ሰላም ኃይል ወይም ደግሞ ትግራይ ፒስ ፎርስ ተብሎ ከሚጠራው ኃይል ጋር ጥምረት ያደርጋሉ። ሰሞኑን አርሚ 37 ተብሎ ከሚጠራው ታጣቂና ከሌሎቹ አርሚዎች የተውጣጡ በርካታ ታጣቂዎች ወደዚህ ቀጠና ከርተዋል ነው የተባለው። ከዚህ ጋር በተያያዘ ታጣቂዎቹን ለማስኮብለል የተዋቀረ ቡድን መኖሩንም የመረጃ ምንጮች ገልጸዋል። ታጣቂዎቹን የሚያስኮበለው ቡድን ከቀድሞ የጦር አዛዦች ከአዲስ አበባ እስከ ትግራይ የተለያዩ ግንባሮች ድረስ መዋቅር የዘረጋ ሲሆን በእነዚህ በጠለምት፣ በዋግኽምራ፣ በአፋር፣ በወልዲያና በአካባቢው እነሱን ታጣቂዎቹን ከርተው የሚመጡ ታጣቂዎችን የሚቀበሉ ኮሚቴዎች እያደራጀ እንደሆነ ነው የተገለጸው። ይህ በእንዲህ እንዳለ ደግሞ በትግራይ ከተሞች ዳግም የወጣቶች አፈሳና ገፈፋ ተጠናክሮ ቀጥሏል። በዛሬው ዕለት መቀሌን ጨምሮ በተለያዩ የትግራይ ከተሞች በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛዎች እየተወሰዱ ነው። የቀድሞ ተሰናባች ታጣቂዎችና ሚሊሻዎችም እንደዚሁ በአስቸኳይ ወደ ካምፖችና ወደ ክተት ጥሪዎች እንዲገቡ እንደዚሁ እንቅስቃሴ እየተደረገ ነው። ከዚህ ጋር በተያያዘ በትግራይ እንደዚሁ ሌላ አዲስ ትዕዛዝ ተላልፏል። በትግራይ የሚገኙ ትምህርት ቤቶች ግንቦት 30 ከሁለት ሳምንት በኋላ ትምህርት እንዲያጠናቅቁና ቀደም ብለው እንደዚሁ ትምህርት ቤቶች እንዲዘጉ ውሳኔ ተላልፏል ነው የተባለው። ይህ የሆነው ክረምቱ ከመግባቱ በፊት በነደብረጽዮን የሚመራው የህወሓት ኃይል ጦርነት ለማድረግ ላለው ዝግጅት ትምህርት ቤቶች በቅድሚያ እንዲዘጉ ትዕዛዝ ሰጥቷል። ይህ እንግዲህ ከዚህ ጋር በተያያዘ ከክረምቱ በፊት የጦርነት ዝግጅቶች ማሳያ ተደርጎ ጉዳዩ እየተወሰደ ነው የሚገኘው። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ጎንደር ቀጠና የሚወስዱን መረጃዎች አስከትላለሁ። በጎንደር ወረታ ከተማ ዙሪያ በሁለት ቦታዎች በተፈጸመ የደፈጣና የግንባር ውጊያ እንዲሁም ደግሞ ይህን ተከትሎ በተቀሰቀሰ ውጊያ በወረታ ከተማ አቅራቢያ በርካታ አካባቢዎች ትላንትና በቡድን መሳሪያ የታገዘ ውጊያ ነበረ። በዚህም ቁሳዊና ወታደራዊ ጉዳት ደርሷል። ከወረታ ከተማ ወደ ጣና ክርስቶስ ሰምራ ለምርጫ ቅስቀሳ እንዲሁም ደግሞ ለዓመታዊ በዓል እጀባና በዓመታዊ በዓል ላይ በመገኘት እንደዚሁ የምርጫ ቅስቀሳ ለማድረግ ሲንቀሳቀስ ከነበረ መከላከያ፣ አድማ ብተናና ሚሊሻ ካጀበው የብልጽግና የአካባቢው አስተዳደር ጋር ነው ውጊያ የተደረገው። በዚህም ጥቃት ተከፍቶ ጉዳት ደርሷል። ይህንን ተከትሎ ነጭ አፈር ተብሎ የሚጠራው አካባቢ የተፈጸመውን ጥቃት ተከትሎ ተጨማሪ ኃይል ለድጋፍ ከሐሙሲት እና ከጉማራ ሲንቀሳቀስ ጉማራ አቅራቢያ እንደዚሁ የደፈጣ ጥቃት ተፈጽሟል። ጉማራ አቅራቢያ በተፈጸመው የደፈጣ ጥቃት እንደዚሁ ይህ ኃይል ወደኋላ ተመልሷል። ይህንን ተከትሎ ከሐሙሲት ሽፋን ለመስጠት የመጣው ኃይል ወደኋላ ሲመለስ ከወረታ ተጨማሪ ኃይል እንደዚሁ ሲወጣ ፋኖም ወደ ወረታ ከተማ መጠጋቱን ነው መረጃዎች የገለጹት። በዚህ ምክንያት ከወረታ እስከ ጉማራ ባሉ 5 ቦታዎች ለተከታታይ ሰዓታት የቆየ ውጊያና ተኩስ ነበረ። ኮሌጅ፣ ሙስሊም መቃብር፣ መነጉዘር ተብለው የሚጠሩትና ነጭ አፈር ተብለው የሚጠሩት አካባቢዎች ውጊያና ተኩስ የነበረባቸው ቦታዎች ናቸው። ይህንን በተመለከተ የደረሰው ዝርዝር ጉዳት በውል አልታወቀም። ወደ ሌላው መረጃችን ስንሄድ ወደ ምዕራብ ጎጃም የሚወስድን መረጃ ነው። በምዕራብ ጎጃም ሰከላ ቋሪት መስመር ወደ ማክሰኝት ከተማ እንቅስቃሴ ላይ በነበረ የመከላከያ አድማ ብተናና ሚሊሻ ላይ በተፈጸመ ድንገተኛ ወታደራዊ ጥቃት ወታደራዊ ኪሳራ ደርሷል። ጥቃቱ የተፈጸመው ከገነት አቦ ከፍኖ ሰላምና ከአጉት ሰከላ ወደ ማክሰኝ ቋሪት ስምሪት ላይ በነበረ እግረኛ ላይ ነው። በጥቃቱ የደረሰው ጉዳት በውል አልታወቀም። ሆኖም ወደ ማክሰኝ እንቅስቃሴ ላይ የነበረው ኃይል በደፈጣ ጥቃቱ ምክንያት ወደኋላ ተመልሷል። ከዚህ ጋር በተያያዘ በተለያዩ ቀጠናዎች ከግዳጅ እና ከስምሪት ቀጠና የሚወጡ ወታደሮችን በተመለከተም እንደዚሁ የ24 ሰዓት መረጃዎች በተለያዩ አካባቢዎች በሸዋ 9 አየር ወለድ አባላትና የሚሊሻ አባላት ከነትጥቃቸው ወደ ፋኖ ተቀላቅለዋል። ምስራቅ ጎጃም እንደዚሁ ወደ 13 የሚሊሻ አባላት፣ ጋይንት 8፣ እብናት መናመቀጠዋ 4፣ መቄት 4 ባለፉት 24 ሰዓት መሳሪያና ትጥቃቸውን በመያዝ ወደ ፋኖ ስለመቀላቀላቸው የመረጃ ምንጮች ገልጸዋል። ከነዚህ መካከል የሻለቃ አዛዥ እና የሻምበል አዛዦችም ይገኙበታል። መገናኛ ሬዲዮ
የጦር ሜዳ መነጽርን ጨምሮ ዘመናዊ ትጥቆችን ይዘው ነው ወደ ፋኖ የተቀላቀሉት። ወደ ጎንደር ስንመለስ በወገራ ወረዳ ወርቀ ደሞ ተብሎ በሚጠራ ቦታ ገደብዬ ከተማ አቅራቢያ አመሻሹን በጥበቃና ኬላ ላይ በነበሩ የሚሊሻና የመከላከያ አባላት ላይ ድንገተኛ ጥቃት መፈጸሙን የወጡ መረጃዎች ይገልጻሉ። በዚህ ፋኖ በፈጸመው ድንገተኛ ጥቃት የደረሰው ጉዳት አልታወቀም። እንግዲህ በዚህ ለሰዓታት የቆየ ተኩስ ነበር ወርቀ ደሞ ተብሎ የሚጠራው አካባቢ ሲሉ የዓይን እማኞች ይህንን ገልጸዋል። ሌላው መረጃችን እንደዚሁ ወደ ምዕራብ ወሎ ወረዳዎች የሚወስደን ነው። በምዕራብ ወሎ በተለያዩ አካባቢዎች ያለው ውጊያና የአየር አሰሳ እንደቀጠለ ነው። በዚህ ምክንያት እንደዚሁ ወደ አካባቢው ተጨማሪ ኃይል እየተንቀሳቀሰ እንደሆነ የወጡ መረጃዎች ይገልጻሉ። እንደ መረጃ ምንጮቹ ከቦረና ሳይንት፣ መካነ ሰላም፣ ለገሂዳ፣ ከለላ አካባቢዎች ተጨማሪ እግረኛ እየተንቀሳቀሰ ነው። ከጊምባና ከደሴ እንደዚሁ ተጨማሪ ኃይል ወደ አካባቢው ስለመንቀሳቀሱ የወጡ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ በቦረና ሳይንት በተለያዩ ቀበሌዎች በለገሂዳ እንዲሁም ደግሞ ወግዲ የተለያዩ አካባቢዎች ውጊያዎችና እግረኛ ስምሪቶች እየተደረጉ እንደሆነ ለማወቅ ተችሏል። የድሮን አሰሳና ቅኝቶችም አሉ። ወደ ሌላው ዲፕሎማሲያዊ መረጃ ነው። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ ሊያነሳ መሆኑን አስታውቋል። የአውሮፓ ህብረት በሰሜን ኢትዮጵያ ጦርነት ወቅትም እንደዚሁ የታገደውን የአውሮፓ ህብረት ድጋፍ ለኢትዮጵያም እንደዚሁ ሊለቅ መሆኑ ተገልጿል። እንግዲህ ከዚህ ጋር በተያያዘ ሰሞኑን አሜሪካም በሰሜን ኢትዮጵያ ጦርነት ወቅት ተጥሎ የነበረ የጦር መሳሪያ ማዕቀብና እንዲሁም ደግሞ የወታደራዊ አዛዦች የጉዞ እገዳን ለማንሳት እንቅስቃሴ እያደረገች እንደሆነ ነው የተገለጸው። ያው እንግዲህ አውሮፓ ህብረትና አሜሪካ ተናበው ነው የሚሰሩት። በተለይ አውሮፓ ህብረት ኢትዮጵያን ወደ አውሮፓ በመሄድ በዛው ይቀራሉ፣ ሂደው አይመለሱም። የሀገሪቱ መንግስት ደግሞ ዜጎቹን ለመቀበል ፈቃደኛ አይደለም በሚል ነበር የቪዛ እገዳውን እና ከዚህ ጋር የተያያዙ ሂደቶችን አጠናክሮና ቁጥጥሮቹን አሳድጎ የነበረው። አሁን እነዚህን ቁጥጥሮች ሊያላላና ሊያነሳ እንደሆነ ታውቋል። ሌላው በኬንያ ያለው አመጽ ሁኔታ በተመለከተ ምስራቅ አፍሪካ በኬንያ የአመጽና ተቃውሞ የተገደሉ ሰዎች ቁጥር 6 ደርሷል። በፖሊስ የተያዙ ሰዎች ደግሞ ቁጥራቸው ከ355 ደርሷል። ተቃውሞና አድማው ዛሬም ለሶስተኛ ቀን በኬንያ አንዳንድ ከተሞች እንደቀጠለ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ከኬንያ ውጭ ይገኛሉ። በምስራቅ አውሮፓ ካዛኪስታን ጉብኝት እያደረጉ እንደሆነ ነው መረጃዎች የሚገልጹት። ይህንን ተከትሎ እንግዲህ በኬንያ በነዳጅ ዋጋ ጭማሪ ምክንያት የተቀሰቀሰው የትራንስፖርት ሰጪ ማህበራት ጥሪ አድማ እንደሚቀጥል ነው እየተገለጸ ያለው። በኬንያ እንግዲህ በአመት 3 ጊዜ የነዳጅ ጭማሪ ሲደረግ በኢትዮጵያ ደግሞ በየወሩ በሚባል ደረጃ በአንድ አመት ውስጥ ከ7 ጊዜ በላይ የነዳጅ ዋጋ ጭማሪ ተደርጓል። ወደ ሶማሊያ ስንሄድ ወደ ሶማሊያ ሞቃዲሾ የኳታር አየር ኃይል በአውሮፕላኖች የተጫኑ የጦር መሳሪያዎችን ከቱርክ ወደ ሞቃዲሾ አጓጉዟል። ያው ቱርክ እንግዲህ ሞቃዲሾን እንደራሷ ሁለተኛ ግዛት በማየት በጦር ኃይል እየመሰረተች ያቋቋመች ትገኛለች። በትላንትናው ዕለትም የኳታር አየር ኃይል የካርጎ አውሮፕላኖች የጦር መሳሪያዎችን ጭነው ሞቃዲሾ አራግፈዋል። ሌላው ከዩናይትድ አረብ ኤሚሬትስ የተነሱ የጦር አውሮፕላኖች ደግሞ ትላንትና ኢትዮጵያ ደብረ ዘይትና ባህር ዳር አየር ማረፊያዎች የጦር መሳሪያ ስለማራገፋቸው የበረራ ሳተላይት መረጃዎች ያሳያሉ። ይህም እንግዲህ ለአርኤስኤፍ ወይም ደግሞ ለሱዳኑ ፈጥኖ ደራሽ ኃይል የሚደርስ የጦር መሳሪያ እንደሆነ ታውቋል። ከእስራኤል የተነሱ የጦር መሳሪያ የጫኑ አውሮፕላኖችም ወደ ምስራቅ አፍሪካ ኡጋንዳ በረራ ማድረጋቸውን የወጡ መረጃዎች ያሳያሉ። በዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ እንደርሱ ያቀረብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ሐሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ@gmail.com በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክትና ጥቆማዎችን ልታደርሱ ይችላላችሁ። ለዚህ ሰዓት የነበሩን አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር በድጋሚ እንገናኛለን። እስከዛው መልካም